የተወደዳችሁ ሕዝበ እግዚአብሔር በጸጋው ከያለንበት ቦታ ወደዚህ ወደ ተባረከ ወደ ተቀደሰ ጉባኤ ስላመጣን በመካከላችንም መሪያችን ሊቀመንበራችን በውስጣችንም ኃይላችን ሆኖ ሊመራን እዚህ ስላመጣን ከሁሉ በፊት ለሱ ምስጋና ለአብ ወልድ መንፈስ ቅዱስ ምስጋና ይሁን። የአስተንትኗችን ርዕስ ዕብራውያን 4 ምዕራፍ 4 ከቁጥር 3 ነው። ስራው ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እንዲህ ወደ እረፍት አይገቡም ብዬ በቁጣ የማልሁ እንዳለ እኛስ ያመን ወደ እረፍት እንገባለን የሚል ነው። የተወደዳችሁ ሕዝበ እግዚአብሔር፣ ይሄ ሐሳብ የተወሰደው በዛን ጊዜ የነበሩ ክርስቲያኖች እንግዲህ ብዙዎቹ የአይሁድ እምነት የነበራቸው ወደ ክርስትና የተመለሱ ወደ ቀድሞ ወደ ብሉይ ኪዳን የመጀመሪያ ኪዳን እምነት የመመለስ ዝንባሌ ስለነበራቸው ጸሐፊው ይህንን ማስጠንቀቂያ ይነግራቸዋል። ይህም የተወሰደው ከዘጸአት እስራኤላውያን ከታላቁ መከራ ማለትም ከባርነት ከግብፅ አገር ባርነት እግዚአብሔር ነፃ አውጥቷቸው ቀይ ባህርን እያዩ ሰንጥቆ እንደ ግድግዳ በግራና ቀኝ ውሃን አቁሞ አሳልፏቸው በእግራቸው አሳልፏቸው በበረሃ ፈተና ስለበዛባቸው መከራ ስለበዛባቸው የውሃ ጥምም ራብም ስላስቸገራቸው ወደዛ ወደ ግብፅ ለመመለስ አስቦ የነበሩ ሰዎች ነበሩ። እነዚህ ሰዎች በበረሃ እንደቀሩ ወደ ተስፋይቱ ምድር ወደ እረፍት ምድር ሳይገቡ በበረሃ እንደቀሩ የእግዚአብሔር ቃል ይናገራል። ያንን ሐዋርያው ወደ አዲስ ኪዳን ያመጣል። እነዛ ወደ እረፍታቸው ወደ ተስፋ ምድራቸው እንዳልገቡ ሁሉ አሁን ክርስትና ውስጥ የገባችሁ ወደ ኋላ ለመመለስ የምታስቡ እንደዛ ትሆናላችሁ። ጸሐፊውና ከጎኑ ያሉትን ይዞ እሱ እኛ ያመን ግን ወደ እረፍቱ እንገባለን ብሎ ሐዋርያው ይናገራል። ቅድምም የሐሳብ ጸሎታችንን ይመሩ የነበሩ እህት ብዙ ነገር ብሏል። እኛ ያመን ወደ እረፍት እንገባለን የሚለው ቃል ኃይለኛ ቃል ነው። እንደዚህ አይነት የ15 ቀን ጸሎት ዓላማው ደግሞ ከድንግል ማርያም ጋር ሆኖ ወደ እግዚአብሔር ልብ የሚደረግ ጉዞ ነው። ይህንንም ጉዞ የሚመራ ጌታ ኢየሱስ ክርስቶስ ራሱ ሲሆን ከሱም በኋላ ደግሞ እናታችን ድንግል ማርያም ናት። እሱ ታማኝ አምላክ ነው። ያለ እሱ ጸጋ ማንም እዚህ መሆን አይችልም። የሆነ የፈለግነውን ነገር ተሸክመን እንምጣ፣ ነገር ግን ያመጣን እሱ ነው። እሱ እረፍት ሊሰጠን ስንል ራሱን ከእኛ ጋር ሊያዋህድ ነው። እኛና እሱን አንድ ሊያደርግ ነው። ወደ እግዚአብሔር ልብ መጓዝ ማለት ወደ እግዚአብሔር ሕይወት መግባት ነው። ስለዚህ ስለ እረፍት ስንናገር ብዙ ጊዜ በሐሳባችን የሚመጣ የዚህ ዓለም እረፍት ወይ ደግሞ ቫኬሽን የሚሉት አይነት እረፍት ነው። እረፍት በምናደርግበት ጊዜ
ወይ መተኛት ወይ ደግሞ በስልክ በሌላም ማህበራዊ ሚዲያዎችን መመልከት ሊመስለን ይችላል። ነገር ግን የዕብራውያን ጸሐፊ የሚናገረው ስለ ሰንበታዊ እረፍት ነው። በግሪኩ ቋንቋ ካታፓውዚስ የሚባለው ይህ እረፍት ከድካም በኋላ የሚደረግ እረፍት ሳይሆን የፍጻሜ ወይም ደግሞ የሙላት እረፍት ነው። ወደ ሙላት መጓዝ ነው። ነፍስ በመጨረሻ ዓለም የምታገኘው ለውጥ የሌለው ዘላለማዊ እረፍት ነው። እግዚአብሔርን ስታገኝ ከእግዚአብሔር ጋር ስትሆን የምታገኘው እረፍት ነው። ይህም ማለት ነፍስ ስንል ነፍስ ከኛ ከዚህ ከስጋችን ተለይታ ብቻዋን ሆና አይደለም። ዘላለማዊ ሕይወትን ነው የምናስበው። የእኛ የክርስቲያኖች ልዩነት ነፍስና ስጋችን አንድ ላይ ሆኖ የተለወጠ ስጋ ነፍስ አንድ ላይ ሆነን በእግዚአብሔር ሕይወት ውስጥ በእግዚአብሔር ልብ ውስጥ በእግዚአብሔር ማንነት ውስጥ እንገባለን። እረፍታችን የምንጠብቀው እረፍት ይሄ ነው። የቤተ ክርስቲያን አባቶች ቅዱስ አጎስጢኖስ በታዋቂው መጽሐፉ ኑዛዜ በሚለው ኮንፌሽን በሚለው መጽሐፉ ላይ አቤቱ ለራስህ ፈጥረህናልና ይላል። ለራስህ የፈጠረን እግዚአብሔር ለሌላ ነገር ሳይሆን ለራሱ ነው እግዚአብሔር የፈጠረን። እሱ ለራሱ የፈጠረን ስለሆነ ደግሞ ሐዋርያው ቅዱሱ አጎስጢኖስ ሲናገር ልባችን በአንተ እስኪያርፍ ድረስ እረፍት አይኖሩም። ልብ የምንለው ምንድን ነው? የእኛ ማንነት ነው፣ የእኛ ሕይወት ነው፣ የእኛ ዕቅድ ነው። በዚህ በተሰጠችን ከልደታችን እስከ ዕለተ ሞታችን ድረስ በተሰጠን ጊዜ የምንኖረው ኑሮ ነው፣ ሕይወት ነው። በዚያ ጊዜ ልባችን ማንነታችን በፈጠረን ለራሱ ብሎ በፈጠረን በእግዚአብሔር እጅ ካልሆነ ከሱ ጋር እስካልተገናኘ ሰላም የሚባል ነገር እረፍት የሚባል ነገር እንደማይኖር ይህ ቅዱሱ ሰው ይናገራል። እሱ የሕይወቱ ነጸብራቅ ነው። ይሄ በሕይወቱ ሁሉን ነገር የሞከረ ሰው ነው። ፈላስፋ የነበረ ሰው ነው። በሚጸልዩት ሰዎች ይስቅ የነበረ ሰው ነው። እናቱ የእምነት ሰው ነው የነበረችው። በእሷ ይስቅ ነበረ፣ አያምንም ነበረ። ነገር ግን ሕይወቱ ባዶ ሆኖ የኖረ ሰው ነው የነበረ ቅዱስ አጎስጢኖስ። ነገር ግን እግዚአብሔርን ባገኘ ጊዜ ሁሉ ነገር አዲስ ሆነለት። የሕይወቱን ምስክርነት ነው የሚናገረው። ዛሬ ወደ እመቤታችን ፍልሰታ ስንመለከት እንዲህ የእሷን መነሳት የእሷን እረፍት ሞቷን ሳይሆን በሥጋና በነፍስ ከእግዚአብሔር ጋር መሆኗን ወደ ሰማይ መፍለሷን ማድረጓን ስንመለከት ማርያም ሙሉ በሙሉ ሰው ሆና ሳለች በመለኮታዊ እረፍት ውስጥ በነፍስም በሥጋም የገባች የመጀመሪያ ፍጡር መሆኗን እናሰላስላለን፣ እንመለከታለን። ዕብራውያን የሰማነው ዕብራውያን መልእክት 4:3 እንደሚነግረን ወደዚህ ዓለም የሚገባው በሩ እምነት ነው። መጀመሪያ ደግሞ የገባችው ሙሉ በሙሉ ሰው ሆና የገባችው እመቤታችን ድንግል ማርያም ናት። ማርያም ደግሞ ከፍጥረታት ሁሉ በላይ የሆነች አማኝ ናት። እንደሷ ሰው ፍጥረት ሆኖ ሰው ሆኖ ሙሉ በሙሉ ሰው ሆኖ እንደሷ ያመነ የለም። ስለዚህ አርአያችን ናት፣ መግቢያ በራችን ናት፣ ተስፋችን ናት። የሚቻል መሆኑን ወደዛ መሻገር የሚቻል መሆኑን የምታሳየን እኛን ከኢየሱስ ክርስቶስ ጋር እግዚአብሔር ወልደ እግዚአብሔርን ከእኛ ጋር
ያገናኘች ድልድይ ናት። ከሞተችም በኋላ እሱን መስላ በዘላለማዊ ዕረፍት መግባቷን የምናሰላስልበት ጊዜ ነው። ስለዚህ ይህ በር የሚከፈተው በእምነት ነው። የዕረፍት በር ከእግዚአብሔር ጋር የመሆን የዕረፍት በር የሚከፈተው በእምነት ነው። እምነት ሲባል እኛ ምንም አንሰራም ማለት አይደለም። እምነት ራሱ ስራ ነው። ማመን ሐሳባችን ውስጥ ያለውን ሰብአዊ ሐሳባችንን የእሱን ተቃራኒ ማድረግ ነው። በሱ የማንችለውን በሱ መፍታት የማንችለውን ያንን ነገር በእግዚአብሔር ፊት መተው ነው። በኋላ እንመለከታለን ድንግል ማርያም እንዴት እንዳደረገች። ይህ በመጽሐፍ ቅዱስ ክፍል የሰማነው ዕረፍት እንግዲህ እንደሰማነው ከእምነት ጋር ተያይዟል። የማርያምን ፍልሰት ለመረዳት በመጀመሪያ የእሷን ይሁንልኝ የሚለውን ቃል እንዳልከኝ ይሁንልኝ። የተወደዳችሁ ሕዝበ እግዚአብሔር፣ ይህ መሰረታዊ የሆነ ቁልፍ የሆነ አባባል ነው። እናት የምታስተምረው ለልጆቿ የምታስተምረው ቃል ነው። ይሁንልኝ፣ እንደ ቃልህ ይሁንልኝ። መጀመሪያም መልአኩ ገብርኤል ለእሷ ሲናገር ትጸንሻለሽ ብሎ ሲናገር አልተቃወመችም። ማብራሪያ ነው የጠየቀችው። የጸሎት ሰው ስለነበረች ማብራሪያ ነው የጠየቀችው። አልገባትም ነበረ። ነገር ግን መልአኩ ሲያስረዳት ገብቷት ሳይሆን ሳይገባት የእግዚአብሔር ፈቃድ ከሆነ እንደ ፈቃድ ይሁንልኝ። ወደ ሕይወታችን ስናመጣው ይሄንን ባየቀኑ የሚያጋጥሙን የማይገቡን ነገሮች አሉ። እግዚአብሔር በትንሽም በትልቅም እንደ መንፈሳዊ ቁመታችን እንድንፈተን ይፈቅዳል። ምክንያቱም ያ የመሸለም ምክንያት ነው፣ መስፈርቱ ነው። እንዲሁ እግዚአብሔር ሽልማት አይሰጠንም። እኛ ሳንጠይቅ እኛ ሳንለምን ፈጥሮናል። ይህንን የፈጠረንን ሕይወት ግን ገና ሲፈጥረን የሚያስፈልገንን ጸጋ ሁሉ አሟልቶ ፈጥሮናል። በዛ ጸጋ አማካይነት በሰጠን ጸጋ አማካይነት ችሎታ መፈለግንም ማወቅንም መለየትንም ሰጥቶናል። በዛ ተመስርተን እንደምናሸንፍ ያውቃል። በስንፍናችንም እንደምንወድቅ ያውቃል። የሚያስፈልገንን ጸጋ ሁሉ ሰጥቶናል። ስለዚህ እኛም እንደ ድንግል ማርያም መጀመሪያ እግዚአብሔር የፈቀደንን ያቀደንን ሰው እንድንሆን ጠርቶናል፣ ሁላችንንም። ስለዚህ በዛ መሰረት ደግሞ ፈተናንም ይፈቅዳል። ፈተናው እግዚአብሔር ከእኛ ጋር መሆኑን የሚያሳይ ነው። በፈተናው ላይ ግን እግዚአብሔር ይሄዳል። በዛ በማዕበል ላይ ሐዋርያትን ያስጨንቅ በነበረው ማዕበል ላይ እሱ በእግሩ ይጓዝ ነበረ። እሱ በማዕበል ላይ የተጓዘም ስለሆነ እሱ ደግሞ እኛን ስለሚወደን ስለ ራሱን ብሎ የፈጠረን ስለሆነ ጸሎታችንን ጩኸታችንን ይሰማል። ሩቅ ያለ ቢመስለንም ምታት የሆነ ቢመስለንም ስለዚህ ቅርብ መሆኑን ሐዋርያት እሱ ሲመጣ ምታት መሰላቸው። በኋላ እኔ ነኝ ስላቸው በመርከባቸው ተቀበሉት፣ በሕይወታቸው ተቀበሉት ማለት ነው። ፈተና የበዛበትም ሰው ካለ እንደየፈተናው ኢየሱስ ክርስቶስ ወደ እሱ ይመጣል። በዛ ፈተና ላይ የተጓዘ ይመጣል። ብቻ በትዕቢት አይሁን ያ ፈተናው። በትክክለኛ መንገድ እየተጓዝን ማዕበል ከመጣ እሱ ኢየሱስ ክርስቶስን ይዞ እየመጣ ነው። የኢየሱስ ክርስቶስ መምጣት ምልክት ነው። ስለዚህ የተስፋችን ምልክት ነው።
እንደ ፈቃድህ ይሁን የምንለው በዚህ ጊዜ ነው። እየመጣህ ነው፣ እኔ አይገባኝም፣ ይሄንን ግን እንደ ፈቃድ ይቀበላለሁ። የማርያም ልጆች የምንሆነው በዚህ ነው። ማብራሪያ ሳይኖረን ሲባል ዝም ብለን እንቀበል ማለት አይደለም። የማይገባን ነገር የግድ ይሄን መረዳት አለብኝ። እንደ ክርስቲያን ይሄን መረዳት አለብን፣ ካልሆነ አላምንም ማለት አንችልም። ማለት የምንችለው ትልቁ ኃይላችን እግዚአብሔር አይተወኝም፣ እግዚአብሔር አይተወንም። እሱ እኔን የፈጠረው ለራሱ ነው። አንዲት እናት፣ አንድ ወላጅ አባት ልጁን እንዲሁ አይተወም። ሕይወቱን እንኳን አሳልፎ ይሰጣል። እነሱን ለማሳደግ የቻለውን ነገር ሁሉ ያደርጋል። ግን የአባትና የእናት ፍቅር የተወሰነ ነው፣ ሙሉ አይደለም። ፍጡራን ስለሆኑ የቻሉትን ያህል ነው የሚያደርጉት። እግዚአብሔር ግን ሁሉን የሚችል ነው። ስለዚህ ድንግል ማርያም እግዚአብሔር ሁሉን የሚችል መሆኑን አምና ሳታገባ ከወንድ ጋር አብራ ሳትኖር ትጸንሻለች ስትባል እንደ ፈቃድህ ይሁንልኝ ብላ ተቀበለችው። ይህም ሕይወቷን በሙሉ ለእግዚአብሔር ምቹ አድርጋ አቀረበችው ማለት ነው። ይሄ የክርስትና መልእክት ነው። እግዚአብሔር የፈለገውን በሕይወታችን እንዲሰራ መፍቀድ። ቅዱስ ኢራኒዮስ የሊዮንስ ቅዱስ ኢራኒዮስ ስለ ማርያም ሲያስተምር የማርያም ታዛዥነት የሔዋንን አለመታዘዝ ቋጥሮ ፈታ ይላል። ማንም ሊፈታው የማይችል ነበረ። ያ እሷ የሰማችው፣ ስንሰማም በጥንቃቄ መስማት ያስፈልጋል። ሔዋን የሰማችው ሌላ አካል ነበረ። አልተከራከረችም። ያው ያለችው አትብሉ ተብለናል ብላ ነው የተናገረችው። ማርያም ግን ይሄ እንዴት ሊሆን ይችላል? የእግዚአብሔር መንፈስ ከእሷ ጋር ስለሆነ ማርያም ይሄ እንዴት ሊሆን ይችላል? ግን በቀናነት ነው፣ እግዚአብሔርን በመተማመን ነው ያንን ጥያቄ ጠየቀችው። ሔዋን ግን አየችላል። ያንን ሐሳብ እንደነገራት አየችና ከዛ ከመንገዱ ወጣች። የእሷ በእግዚአብሔር አለማመን፣ የእግዚአብሔርን ቃል አለማክበር መቅበዝበዝን፣ ስደትን፣ እሾህን አመጣ። እስከ እኛ ትውልድ የዘለቀ መከራን አመጣ። የተሳሳተ ማዳመጥ፣ ተሳስቶ ሳይለዩ መስማት፣ በሰሙት ሁሉ መነዳት። የእግዚአብሔር መንፈስ ከሌለ እንደዛ ነው። ሰው እግዚአብሔር መንፈስ ከሌለው፣ እግዚአብሔር ከእሱ ጋር ካልሆነ ሁል ጊዜ ወደ ኃጢአት ነው የሚያዘነብለው፣ ወደ ቁጣ፣ ወደ ጥላቻ፣ ወደ መለያየት። ቁጣና ጥላቻ ደግሞ ልብን ለሰይጣን ዝግጁ ያደርጋል። ማርያም ሁል ጊዜ ትዕግስተኛ ናት። ምንም ስለ እሷ የሚባል ነገር የለም። የእግዚአብሔርን ቃል በልቧ ይዛ እያሰላሰለች ከእግዚአብሔር ጋር መነጋገር ነው። ለመረዳት ብቻ ሳይሆን በልቧ ውስጥ እግዚአብሔር ስላለ ከሱ ጋር ትነጋገራለች፣ ትወያያለች፣ ታሰላስላለች። ባጋጠማት ፈተና ሁሉ ምንም ድምጿን አንሰማም። ስለዚህ ሔዋን ለእኛ ያመጣችው ያስከተለችው ስደትን አመጣች፣ መከራን አመጣች፣ እሾክን አመጣች፣ መለያየትን አመጣች። ቅድም ስለ ዘረኝነትን እግዚአብሔር እንዲያጠፋ እንዲያስወግድ በጸሎታችን ጊዜ ጸሎት መሪዋ ይናገሩ ነበረ። እግዚአብሔርን ልብ የሚያቆስል ነገር ነው ያ። እናንተ እዚህ ሐኪሞች ልትሆኑ ትችላላችሁ። እና የሆነ መጋዘን ላይ ያነበብኩት ነው ቅርብ ጊዜ ዝምድናችን፣ በዚህ ዓለም ያለው ዝምድናችን ጥናቱን ያደረጉት 4000 የሚያክሉ
ሰዎችን ሰብስቦ ሊቃውንቶች ያደረጉት ጥናት የዲኤንኤ ጥናት 99.9 ዝምድና እንዳለው ይመሰክራሉ። እና ድሮ ሰው ከዝንጀሮ መጣ ብሎ ይናገሩ የነበሩ ሊቃውንት አሁን ሰው ሁሉ የመጣው ከአንድ እናትና ከአንድ አባት ነው። በየትም ቦታ በአጠገብህ የሚቆም ሰው መንትያ ወንድምህ ነው፣ መንትያ እህትህ ናት የሚል ጽሑፍ ጽፎ ነበረ። ዝምድናችን ይህን ያክል የቀረበ ነው። ዓለማውያን እንኳን ይህንን ዓለማዊ ጥበብ ለማረጋገጥ እየሞከሩ ነው። እግዚአብሔርን የሚያሳዝን ነገር ነው። እግዚአብሔር ለራሱ የፈጠረው አካል እርስ በርሱ ተከፋፍሎ አንተ ይሄ ነው፣ አንተ ያኔ፣ አንተ እንደዚህ ነው ብሎ መናገር እግዚአብሔርን እጅግ ያሳዝናል። ቅዱሳን አባቶች ሲናገሩ ከሁሉ የበለጠ ዝምድና፣ ከሁሉ ይበልጥ እረፍት የሚሰጠው ማንነት ቅዱስ ቁርባን ነው። ምስጢረ ንስሐ፣ ቅዱስ ቁርባን እና ጥምቀት። በነዛ ምን እንሆናለን? የክርስቶስ አካል እንሆናለን። ከሥጋ ወንድማችን በላይ ከሥጋ እህታችን በላይ እንዛመዳለን፣ ክርስቶስን እንሆናለን ብሎ ይናገራሉ። ክርስትና መልእክቱ ይሄ ነው። እረፍትም የሚገኘው ይህንን በመረዳት ነው። ማስተዋል ባለው መንገድ በሞኝነት በየዋህነት ሳይሆን ማስተዋል ባለው ሁኔታ እርስ በርሳችን ወንድማማቾችና እህትማማቾች እግዚአብሔር ለራሱ የፈጠርን የራሳችን ሳንሆን የእግዚአብሔር መሆናችንን በምንረዳበት ጊዜ ያኔ እውነተኛ እረፍት ውስጥ እንገባለን። በልብ እረፍት ውስጥ እንገባለን። ቤተ ክርስቲያንም ስታስተምር ማጅስቴሪየም በሚለው ስልጣኗ ቅዱስ ዮሐንስ ጳውሎስ ዳግማዊ ሲያስተምሩ ሬዴምቶሪስ ማተር በሚል ጽሑፋቸው የጌታ እናት በሚል የመድኃኔ ዓለም እናት በሚለው ድርሳናቸው የማርያምን እምነት ከመንፈሳዊ ንግደት ጋር ያገናኛሉ። ሕይወቷ ሁሉ መንፈሳዊ ንግደት ነው። በዚህ በእኛ ሁኔታ ንግደት እንግዲህ በዓል በሚሆንበት ጊዜ በሕይወታችን ወይ አንድ ጊዜ ወይ ሁለት ጊዜ የምናደርገው ጉዞ ነው። የእሷ የማርያም ሕይወት በዚህ ምድር ላይ ከቤት ስትወጣ ስትገባ፣ የትም ስትሄድ የእምነት ንግደት ነው የነበረው፣ የእምነት ጉዞ ነው የነበረው ይላሉ። ስለዚህ በዚሁ ምክንያት ወደ ዘላለማዊ እረፍት እንደገባች ይናገራሉ። እኛም የእሷ ልጆች ጉዞአችን ሁሉ ምክንያቱም የተቀደሰ ማንነት ነው። ይህ ቅዳሴ የሚቀድስበት መንበረ ታቦት የተቀደሰ የሚሆነው ቅዳሴ ስንቀድስ ብቻ አይደለም። ቤተ ክርስቲያኑ ደግሞ ቤተ ክርስቲያን ቅዱስ ቦታ የሚሆነው ጸሎት ስናደርግ ብቻ አይደለም። አንድ የተቀደሰ ነው። ስለዚህ ሁል ጊዜ የተቀደሰ ነው። የሰው ልጅ ደግሞ ክርስቲያን የምንባል የተጠመቅን የጌታ ሥጋና ደም እንቀበል ሌሎችንም ምስጢራት የተቀበልን ሁላችን ሁል ጊዜ የተቀደሰ ማንነት ይዘን ነው የምንሄደው። ይህንን ማንነት ደግሞ ተሸክሞ የሚሄደው እግዚአብሔር ራሱ ነው። ብቻችን አይደለንም። ያለን ማንነት የማናገር ችሎታችን፣ የመስማት ችሎታችን፣ ወንድ ሴት የመሆን ስጦታችን ሁሉ ውጤታማ ፍሬያማ እንዲሆን የሚያደርገው እግዚአብሔር ነው። ሳያቋርጥ በእኛ ሕይወት ይኖራል። ሳያቋርጥ በእኛ ሕይወት ይሰራል። ቅዱሳኖች እጃቸውን፣ እግራቸውን፣ ማንነታቸውን ሁሉ እግዚአብሔር እንዲጠቀም በእጄ ስራ፣ በእግሬ ስራ፣ በሐሳቤ፣ በአእምሮዬ አንተ አስብ፣ በአፌ ሁሉን ነገር ለእግዚአብሔር ይሰጣሉ። ሁል ጊዜ ቀጥሎ ይህንን ይደግማሉ። ይህን ስጦታ ራሳቸውን ስጦታ አድርጎ ለእግዚአብሔር መስጠትን ይደግማሉ።
የተወደዳችሁ ሕዝበ እግዚአብሔር ቅዱሳን የሚያደርገን ይሄ ነው። የእግዚአብሔር ልጆች የሚያደርገን ይሄ ነው። እግዚአብሔር ሁል ጊዜ በእኛ መገለጽ ይፈልጋል። ማንነቱን በእኛ ለዓለም ለማሳየት ይፈልጋል። በማንኛውም ቦታ ጌታ ኢየሱስ ክርስቶስ ማንነቱ ተለውጦ አያውቅም። ሁል ጊዜ እሱ ነው። እግዚአብሔር ሁል ጊዜ እሱ ነው። እሱ ሁል ጊዜ ፍቅር ነው። እግዚአብሔር እረፍታችን አድርጎ የሰጠው ማንነት የማይለወጥ የኢየሱስ ክርስቶስ ማንነት አፍቃሪ መሆን፣ መሐሪ መሆን። በዚህ ውስጥ ሁሉም የበጎ ተግባራት ኃይል አለ። ስለዚህ ከእናታችን ድንግል ማርያም የምንማረው ነገር ቤተ ክርስቲያን ማጅስቴሩም ያስተማረው ምንድን ነው? እሷ ነገሮች ምን እንደሚመጣ አታውቅም። ነገር ግን በእምነቷ እግዚአብሔር ከእሷ ጋር መሆኑን አጥብቃት የያዘች ሴት ነበረች። በዚያ ምክንያት በዚህ በታላቅ እረፍቷ ውስጥ ለመግባት ቻለች። ድንግል ማርያም ለምን ወደ እረፍት ገባች? ለምን እንግዲህ እረፍት ስንል በስጋዋም በነፍሷም ልክ እንደ ኢየሱስ ክርስቶስ ወደ እግዚአብሔር ተወሰደች፣ ፈለሰች። ለምን እንደዛ ሆነች? ለምን እግዚአብሔር ወሰዳት? ምክንያቱ በሰው ልጅ አቅም ሊገመት በማይቻለው መልኩ እግዚአብሔርን አምናለች። እምነት ብቻ ነው በሷ ውስጥ የነበረው። እግዚአብሔር ያለውን ነገር ሁሉ ያደርጋል ብላ የምታምን ምንም ጥርጣሬ የሌላት እናታችን ነው የነበረችው። በዚህ ምክንያት እግዚአብሔር ወሰዳት። በመጽሐፍ ቅዱስም የምስክርነት ማስረጃ እናገኛለን ለዚህ እምነቷ። ቅድስት ኤልሳቤጥ በጸነሰች ጊዜ እስከ 6ኛ ወር ተደበቀች ይላል መጽሐፍ ቅዱስ። ድንግል ማርያም ደግሞ ከአብሳሪው ገብርኤል ከሰማች በኋላ እሷን ልትጎበኛት ሄደች። ሲገናኙ እንግዲህ በሉቃስ ወንጌል እንደምንረዳው የማርያም ሰላምታ በጆሮዋ እንደገባ በኤልሳቤጥ ማኅፀን ያለው ሕፃን በደስታ ዘለለ። ኤልሳቤጥ በመንፈስ ቅዱስ ተሞላች ይላል። ከዛ በኋላ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብላ ትመሰክርላታለች። ኤልሳቤጥ ከፍተኛ የሆነ ምስክርነት ነው። ማንም ገና ያላወቀ ዮሴፍ በሕልሙ አውቋል። ሳውል እግዚአብሔር ገልጾለታል። ሁኔታዋን ባየ ጊዜ ልተዋት ባሰበ ጊዜ መንፈስ ቅዱስ በሕልም አስጠንቅቆት እሱ አውቋል። ሌላ አላወቀም። ኤልሳቤጥ ግን ያንን ምልአት ተመለከተች። በማኅፀኔ ያለው ሕፃን በደስታ ዘለለ። ቃልሽ በጆሮ እንደገባ በማኅፀኔ ያለው ሕፃን በደስታ ዘለለ። እሷም የእግዚአብሔር ሰው ስለሆነች ያንን የማርያምን ድምፅ በደንብ ማዳመጥ ቻለች። ድንግል ማርያም ዛሬም ለሁላችን ትናገራለች። ልጆቿን ሁሉ ሰላም ትላለች። ለልጆቿ ሁሉ ትጸልያለች፣ ታማልዳለች። ስለዚህ ዋና ወደ እረፍት መግቢያ ትልቁ በር እምነት ነው። እሱም ደግሞ በእናታችን ድንግል ማርያም እውን እንደሚሆን አይተናል። ሕይወታችንን ስንመለከት እያንዳንዳችን እዚህ ያለንም ሕይወታችንን ስንመለከት ሕይወታችን ምን ይመስላል? ምንድን ነው ይዘን የመጣ ነው?
ወደ እግዚአብሔር ፊት ምን ይዘን መጥተናል? ምን ጥያቄ ይዘን መጥተናል? ምን አይነት ውስጣዊ ሕይወት ይዘን መጥተናል? እየተቅበዘበዝን ነው? በጭንቀት ሕይወታችን በጭንቀት ማዕበል ተመቷል። መቼም መላእክት አይደለንም፣ ሰዎች ነን። የፈለገውን ያህል ሸክም ብንሸከም ቅድም በጸሎቱ ጊዜ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ የሚል ቃላት ጸሎት መሪዋ ይናገሩ ነበሩ። ለምንድን ነው እንደዛ የሚባለው? በእርግጠኝነት እዚህ በመካከላችን እግዚአብሔር አለ። አንዳንድ ጊዜ ያስፈራል። እንደዛ ብሎ መናገሩ ያስፈራል። በሱ ፊት ቆሞ መናገሩ ያስፈራል። ቃሉን የሚያከብር አምላክ ነው። ይዘን የመጠነው ነገር ካለ እሱ እዚህ ስላለ ተሸካሚ እሱ ነው። የእሱ ቀንበር ልዝብ ነው። ቀንበሩን በእኛ ትከሻ እንዲያደርግ መለመን፣ መንገር፣ ልባችንን በሱ ፊት ማስቀመጥ ከችግራችን በላይ ነው እሱ። እረፍት የሚነሳን ነገር ካለ ያንን በሱ ፊት ማድረግ። እረፍትን የምናገኘው ደግሞ እኛ በራሳችን የእኛን ችግር ሁሉ እንፈታለን ብለን ማቀድንና መጣርን ትተን እቅዳችንን በሱ ስር ስናደርግ እረፍት እናገኛለን። እሱ እኮ ሩቅ አይደለም፣ እሱ ቻይ ነው። ስለዚህ ከኛ የሚጠበቀው እምነት ብቻ ሲባል ደግሞ በሌላ በኩል ያለ ስራ በእምነት ብቻ መዳን ይቻላል የሚባለውን ትምህርት ለመናገር አይደለም። እምነት ራሱን የቻለ ከባድ ስራ ነው። ከራሽናሊቲ ከኛ አእምሮአዊነትና እንዲሁ ባዶነት ጋር መታገል ነው። ይሄ ሊሆን አይችልም የሚል ሁል ጊዜ አለ በእኛ አእምሮአዊነት። ይሄ በእግዚአብሔር ሊሆን ይችላል ብሎ ተቃራኒውን ማድረግ ነው። ዝም ብሎ መተኛት አይደለም እምነትም ሲባል። ስለዚህ የተወደዳችሁ ሕዝበ እግዚአብሔር ድንግል ማርያም ወደ ዕረፍቷ የገባችው ሙሉ በሙሉ የምታምን በልቧ ውስጥ ምንም ባዶ ቦታ የሌላት ሙሉ በሙሉ በእምነት የተሞላች እናት ስለሆነች ነው። ቅዱሳን ሲናገሩ ስለ ድንግል ማርያም በተለይ ቅዱስ አኩናስና ጆን ዶናስተስ የሚባሉ ሲናገሩ ይሄንን የድንግል ማርያምን ዕረፍት ልንረዳ የምንችለው ልክ እንደሷ የእግዚአብሔርን ቃል ስናሰላስል ነው። ብዙ ጊዜ ልጆች የማን ልጅ መሆናቸውን የሚታወቁ በአብዛኛው ጊዜ ወላጆቻቸውን የሚያስመስላቸው ነገር አለ። ወይ አያትን ወይ ቅድመ አያትን ወይ እናት አባትን የሚያስመስል ነገር አላቸው። እኛ የድንግል ማርያም ልጆች መሆናችንን የምናረጋግጠው የምናሳየው የእግዚአብሔርን ቃል በልባችን ውስጥ ስናሰላስል፣ በልባችን ውስጥ የእግዚአብሔርን ቃል ስንሸከም፣ ስንሰራ እሱን ስናስብ፣ ስንገባ፣ ስንወጣ፣ ስንተኛ፣ ስንነሳ የእግዚአብሔርን ቃል ስናሰላስል፣ ስናጠና እሱን ስናሰላስል
ጥናቴን አውጥቼ አስቀምጬ ላሰላስል ወይ የሚል ጥያቄ ሊነሳ ይችላል። ጥናቱን በእግዚአብሔር ስም ማጥናት፣ ሁሉ የምናደርገው ለእግዚአብሔር ክብር ነው። እግዚአብሔር ጎበዝ እንድንሆን ይፈልጋል። ትጉህ እንድንሆን ይፈልጋል። ውጤታማ እንድንሆን ይፈልጋል። ሰነፍ እንድንሆን አይፈልግም። ምክንያቱም የእሱ ጸጋ ሰነፍ ተፈጥሮን ስንመለከት ተፈጥሮ በወቅቱ ያብባል፣ ያፈራል፣ ይለመልማል። የሰውም ልጅ እንደዛ እግዚአብሔር ውጤታማ እንዲሆን ስጦታውን ያበዛለት። ያንን ተረድተን ስራችንን በምንፈጽምበት ጊዜ እረፍት እናገኛለን። እግዚአብሔር ከኛ ጋር ይሆናል። ለወጣቶች ለሌሎችም ይሆናል። እግዚአብሔር ለእያንዳንዳችሁ ሕይወት የተፈጸመ ስራ አለው። ገና እግዚአብሔር ሲያስባችሁ ለሁላችን እንዳደረገው ለእናንተም የተፈጸመ እቅድ አለው። የምትሆኑት ይህንን ይሆናል፣ ይችን ትሆናለች ብሎ ያስቀመጠው ደረጃ አለ። በእግዚአብሔር ዘንድ ይሄ ፍጹም ደረጃ ነው። ስለዚህ ይህ ደግሞ ዓለም ሳይፈጠር የታለመ ነው። መንገድ ስጠፋብን የማርያም ሕይወት እግዚአብሔር አስቀድሞ ላዘጋጀው እቅድ እሽታ መሆኑን አስቡ። እናቶችም አባቶችም የማርያም ሕይወት የዛ መልስ ነው። እግዚአብሔር ስለ እሷ የሳለው ያቀደው እቅድ አዎንታዊ መልስ ነው እና እንደ እናታችን እሷን የምንከተል ከሆነ የኛም ሕይወት ገና ዓለም ሳይፈጠር እግዚአብሔር ያቀደው እቅድ አለው። እኛ የምንታዘዝ ከሆነ፣ እኛ የምንተጋ ከሆነ፣ የምናስተውል ከሆነ ሕይወታችን እዛ እቅድ መልስ፣ እሽታ፣ አዎንታ ሊሆን ነው የሚገባ። አንድ አስተማሪ የሆነ ታሪክ በአንድ ወቅት ስለ ሰላም እንደዚህ ሳዮች ስለ ሰላም ስዕል እንዲስሉ ውድድር ተጠሩ። በነዛ መካከል ሁለት ሰዓሊዎች ቀርቦ የመጀመሪያው ሰዓሊ በጣም ጸጥ ያለ ሰማያዊ ሰማይ ያረፈበት ኩሬ ሳለ። ስዕሉ በጣም ያምራል። ምንም እንቅስቃሴ ግን የለውም። ሁለተኛው ግን በጣም የሚጮህና ኃይለኛ ፏፏቴ ሳለ። በዛ ፏፏቴ ግርግር መሃል በአንድ አለት ስንጥቅ ውስጥ የበቀለች አንዲት ትንሽ ቁጥቋጦ ነበረች። በዛች ቁጥቋጦ ላይ አንዲት ወፍ ጎጆዋን ሰርታ እንቁላል ጥላ በሰላም ጸጥ ብላ እንቁላሏ ላይ ተቀምጣ ነበር ያሳያት። እና ይሄ ትምህርቱ ምን ያሳያል? የማርያም ሕይወት እንደ ጸጥተኛዋ ኩሬ አልነበረም። በፈተና የተሞላ ነው። ሕይወቷ እንደ ፏፏቴ በፈተና የተሞላ ነበረ። ገና ታጭታ የነበረች ሴት ልዩ በሆነ ባልታሰበ መንገድ ነፍሰ ጡር ሆና መገኘት ለሞት የሚጋርድ ነገር ነበረ። ከልጇ ጋር ያላት ስደት
ሕፃኑን ተሸክማ ወደ ግብፅ መሰደድ፣ ከዛ እንደገና ተመልሳ መምጣት፣ ከቤተ መቅደስ ጠፍቶ መፈለግ፣ ሲገረፍ ሲሰቃይ በመስቀሉ ስር ሆና ስትመለከተው የተወጉ ጎኖቹን፣ እግሮቹን፣ እጆቹን ስታይ በራሱ ላይ ያደረገውን ያንን እሾህ አክሊል ስትመለከት ሲቀበር ያን ሁሉ ታይ ነበረ። ፏፏቴ ነው። በጣም የሚንጫጫ ዓለም ነበረ በዙሪያው ላይ የነበረው። ነገር ግን እሷ በዚያን ጊዜ ሁሉ በልቧ ያንን የእግዚአብሔርን ቃል ይዛ ነበረ። በውጫዊ መልኳ ምናልባት ሐዘን ብታይባትም የእግዚአብሔር ፈቃድ ይሁን እንደ ቃልህ ይሁን የሚለውን ቃል በሁሉ ቦታ ትደግማለች። ልጇን በመጨረሻ ከዛ ስቃይ ሁሉ አልፎ እንደሚነሳ በእምነት ታውቅ ነበረ። የተወደዳችሁ ሕዝበ እግዚአብሔር የድንግል ማርያም ልጆች የእሷ ወዳጆች የሆን ሁላችን በእሷ በኩል ከሁሉ ለእግዚአብሔር የምትቀርበው እሷ ናት። ከሁሉ እናቱ ለእግዚአብሔር እናት ናት። ቤተ ክርስቲያን የምታምነው የተቀበለችው ነው። የእግዚአብሔር እናት የእኛም እናት እግዚአብሔርን ወንድማችን የምታደርግ እንከተላት። በሕይወታችን እግዚአብሔር በሚሰጠን ጸጋ እንከተላት። እሷ ይበልጥ እሱ የሚፈልገውን ታስተምረናለች። ለዚህ በቅንነት በትህትና በተስፋ እናታችንን እያሰብን እኛም አንድ ቀን ወደ እሷ እንደምንደርስ በእሷ እረፍት ውስጥ እንደምንገባ ተስፋ በማድረግ ጉዞአችንን እንቀጥል። ስለ እሷ ስለ ድንግል ማርያም እዚህ አንድ ጸሎት እደግማለሁ። መጨረሻ ላይ ሁላችንም በጸሎት መንፈስ እንሆንና ቅድስት ወላዲተ አምላክ ሆይ ያንቺን አይነት ልብ እንድታሰጭን እንለምንሻለን። ከዓለም መሠረት ጀምሮ የልዑል ማደሪያ ትሆኚ ዘንድ የመረጠሽ ሆይ ማመንን አስተምርን። ኃጢአትን መቅበዝበዝንና የዓለምን ጭንቀት ከኛ አስወግጅልን። አንቺ ወደ ዘላለማዊው የእግዚአብሔር ሰንበት እንደገባሽ እኛም አንድ ቀን በልጅሽ እቅፍ ውስጥ እናርፍ ዘንድ እጃችንን ይዘሽ ምሪን። አሜን።